አስታውሼ ያለፍኩትን ደስታ አንቺ ብቻ ከሆነሽ የኔ ልብ አለኝታ ያሳለፍነው ዘመን ደስታን ያየንበት መልሶ ቢገኝ አሁን ምን አለበት ያሳለፍነው ዘመን ደስታን ያየንበት መልሶ ቢገኝ አሁን ምን አለበት የተጫወትነው ምንጊዜ ማረሳ እንዲህ ተለያይተን በናፍቆት በከሳ አይከዳሽም ልቤ ሰው መክዳት አያውቅም እስኪለያይ ድረስ ከለቅሶ ከሳቅ ያሳለፍነው ዘመን ደስታን ያየንበት መልሶ ቢገኝ አሁን ምን አለበት ያሳለፍነው ዘመን ደስታን ያየንበት መልሶ ቢገኝ አሁን ምን አለበት ያለሽበት ሀገር አማን ነው ወይ ሀገር አማን ነው ወይ አንቺ ሰላም ነሽ ወይ ሰሞኑን አማን ነሽ ወይ ሀገር አማን ነው ወይ ይጨንቀኛል ዝም ብሎ ይጨንቀኛል አልቻልኩም እኔ እስካይሽ ባይኔ ፍቅሬ ያለሽበት ሀገር አማን ነው ወይ ሀገር አማን ነው ወይ እንደው ሰላም ነሽ ወይ ሰሞኑን አማን ነሽ ወይ ሀገር አማን ነው ወይ ይጨንቀኛል ዝም ብሎ ይጨንቀኛል አልቻልኩም እኔ እስካይሽ ባይኔ ትዝታዬን ሁሉ ብስለው ብጽፈው አልቻልኩም ጭንቀቴን መናፈቄን ላልፈው እንቅልፍም አላሻኝ ተኛም አላለኝ እንዳላርፍ አይደሎይ
በሐሳቤ ጣለኝ አቤት አልጋዬን አንጥፌ እንደ ልደርበት አንሶላው ትራሱ ያንቺ ሀሳብ አለበት ጎኔን ከመኝታው ከኩታው ባገናኝ እላዬ ብደርብ ውስጤ መቼ አስተኛኝ መቼ እችላለሁ እኔ ደብቀው ጉዳቴን ጭንቅ እያለኝ እኔ ኖራለሁ ሕይወቴን ሰነበተ መንፈሴ ናፍቆት ሲበትነው ወገን ዘመድ ጎረቤት አገሩስ እንዴት ነው ሰነበተ መንፈሴ ናፍቆት ሲበትነው ወገን ዘመድ ጎረቤት አገሩስ እንዴት ነው ላይ ላይ ላላ ያለሽበት ሀገር አማን ነው ወይ አገር አማን ነው ወይ አንቺስ ናፍቀሻል ወይ ሰሞኑን አማን ነሽ ወይ አገር አማን ነው ወይ ይጨንቀኛል ዝም ብሎ ይጨንቀኛል አልቻልኩም እኔ እስካይሽ ባይኔ እቴ ያለሽበት ሀገር አማን ነው ወይ አገር አማን ነው ወይ እንደው ሰላም ነሽ ወይ ሰሞኑን አላም ነሽ ወይ አገር አማን ነው ወይ ይጨንቀኛል ዝም ብሎ ይጨንቀኛል አልቻልኩም እኔ እስካይሽ ባይኔ የሚያየው ነገር ላይ እየሳለሽ አይኔ ልረሳሽ አልቻልኩም ተጎዳሁኝ እኔ እድሌ ሆነና መናፈቅ አይለቀኝ መሬቱ እንደ ሰማይ ይሆናል ሲርቀኝ አቤት ወዳንቺ ያለውን ወደኔ ስስበው እንደው ምንም የለኝ ዞሬ ማላስበው ማን ያምጣልኝ ወሬ አንቺን ተመልክቶ ሰጋ ሰውነቴ አማን ነሽ ወይ ከቶ መቼ እችላለሁ እኔ ደብቀው ጉዳቴን ጭንቅ እያለኝ እኔ እኖራለሁ ሕይወቴን ሰነበተ መንፈሴ ናፍቆት ሲበትነው ወገን ዘመድ ጎረቤት አገሩስ እንዴት ነው ሰነበተ መንፈሴ ናፍቆት ሲበትነው ወገን ዘመድ ጎረቤት አገሩስ እንዴት ነው ላይ ላይ ላይ
እያበላሽ እያጠጣሽ ያሳደግሽኝ በእናትነት እያለበሽ ያስተማርሽኝ በሕይወቴ የምከፍለው በቁም ነገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር ደም የሚፍሰስልሽ ይከስከስ አጥንቴ ስጋ የሚጨፍጨፍ ይሰዋ ሕይወቴ አልሳሳም ላካሌ እጅ እግሬ ይቆረጥ ያንቺን ክፉ ከማይ ልቃጠል በረመት እያበላሽ እያጠጣሽ ያሳደግሽኝ በእናትነት እያለበሽ ያስተማርሽኝ በሕይወቴ የሚከፍለው በቁም ነገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር ደስታሽን ወድጄ አልጠላም ችግርሽን እጋፈጠዋለሁ ጭንቅ መከራሽን ከአገር የበለጠ አልወድም ራሴን አሳልፌ ላንቺ እሰጣለሁ ነፍሴን እያበላሽ እያጠጣሽ ያሳደግሽኝ በእናትነት እያለበሽ ያስተማርሽኝ በሕይወቴ የሚከፍለው በቁም ነገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር አለብኝ ውለታሽ እናት አገር መደፈርሽን ከማይ በጠላት አገሬ ይሰረዝ ከዓለም ላይ ይብቃ መፈጠሬ ስላንቺ የምሞተው ለነፍስ የማልሳሳው አለብኝ ውለታሽ መቼም የማረሳው እያበላሽ እያጠጣሽ ያሳደግሽኝ በእናትነት እያለበሽ ያስተማርሽኝ በሕይወቴ የሚከፍለው በቁም ነገር አለብኝ ውለታሽ እናት አገር 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 አለብኝ ውለታሽ
ፋና ላምሮት እንግዲህ ድንቅ ብቃት ያላቸው ባለተሰጥኦ ድምፃውያን እዚህ መድረክ ላይ መጥተው ብቃቶቻቸውን አሳይተው ወደ ሙዚቃው ኢንዱስትሪ ተቀላቅለውም አልቀሩም። ድንቅ ብቃቶቻቸውን እያሳዩን ይገኛሉ። በዚህም ደግሞ እኛ በጣም ኩራት ነው የሚሰማን። አሁንም ታዲያ በምዕራፍ 23 16 ድንቅ ተወዳዳሪዎችን አግኝተን ዛሬ ትውውቅ ስራዎቻቸውን እያቀረቡልን ነበረ። ታዲያ ትውውቅ ስራዎቻቸውንም አቅርበው አጠናቀዋል። 16ቱም ጨርሰዋል። የመጨረሻ አቅራቢዎቻችን ደግሞ ሶስቱ ተወዳዳሪዎች ጋር ደግሞ አጠር ያለ ቆይታ እናደርጋለን። አብራችሁን ሁኑ። አሁንም በድጋሚ ስለተገናኘን ደስ ብሎኛል። እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። እንተዋወቅ። እሺ፣ በረከት መስፍን እባላለሁ። በረከት፣ እሺ፣ እናመሰግናለን። እንተዋወቅና የዛሬው መድረክ ምን ይመስል ነበረ? እሺ፣ ስሜ ዳዊት አታላይ ይባላል። ያው በጣም አሪፍ ነበረ። የመጀመሪያ ጊዜ ነው፣ እኔም ለመጀመሪያ ጊዜ ነው ይሄ መድረክ ሳይው አሪፍ ነበረ በጣም። እሺ፣ አመሰግናለሁ። ደረጀ ጤና እባላለሁ። የመጣሁት ከደብረ ማርቆስ ባህል ቡድን ነው። ያው ከዚህ በፊት በእንደዚህ አይነት ባንድ ሰርቼ አላውቅም። በእንደዚህ አይነት ባንድ ደግሞ በመስራቴ በጣም እድለኛና በጣም በቃ እኔ ደስ ብሎኛል። በጣም የመጨረሻ ማለት ነው። ማለት ያው እንዲህ አይነት እድል አይገኝም። ከዚህ በፊት ሞክሬያለሁ። አሁን በሶስተኛው ነው ያለፍኩኝ። ኦዲሽን ሞክሬ ነበርና በቃ እኔ እድለኛ ነኝ ብዬ ነው የማስበው። እንዴት ነበረ ወደ ሙዚቃው ህይወት የተቀላቀልከው? የተወሰነ አጫውተን እስቲ። ያው ህፃኑንን እንሞክር ነበረ በፊት ማለት ነው። ልጅ እያለን ያው ብራዘር ይሞክር ነበረ። እኔ ወንድም ታላቃችን ከቤተሰብ ነው ማለት ነው። ያው እሱ ትቶታል። ግን በቃ ያው እንግዲህ እሱን እያየሁኝ ነው እኔ በቃ ሙዚቃ ነው ልጅ የቀረውኝ። ከሱ ጋር አብሬ እየተከተልኩ ጮህ ነበረ። ከዛ በዛ መንገድ ነው የመጣው። በሁለት ዙር አልፈ አሁን በሶስተኛው ሲሳካል መታልና እስቲ የነበረውን ሂደት የተወሰነ አጫውተኝ። ያው የነበረው ማለት ስትመዘገብም የነበረውን ሂደት። ስመዘገብ በአጋጣሚ የተመዘገብኩኝ እዚህ ለሆነ ለስራ መጣሁኝና ከዛ እሱን ተመዝግቤ ደግሞ መጣሁኝና እንደዚህ አለ ሲሉኝ ኦዲሽን አለ ሲሉኝ መጣሁኝና ሞክሬ ሄድኩኝ። ያው አልተዘጋጀው ነበር፣ በአጋጣሚ ነው ያቀረብኩኝ። ሲደውሉልኝ አላመንኩም፣ ደስ አለኝ። በቃ ለምን ያው በእንደዚህ አይነት ባንድ መስራት ነገ ደግሞ ዳኞቻችን እናያቸዋለን። ከነሱ አንደበት አስተያየት መቀበል ለኔ በጣም አንደኝነት ነው፣ ለኔ ማለት ነው አንደኝነት ነው። እና በቃ እኔ ደስ ብሎኛል የመጨረሻ ማለት ነው። ኦዲሽን መጀመሪያ አስቤ የመጣሁኝ የነበረው ምዕራፍ 22 ላይ ነበረ ልሞክር የነበረው። ከዛ በአጋጣሚ የሆነ አለመመቻቸት አለፈኝ። ኦዲሽኑን ሳልሰጥ ኦዲሽን አለፈኝና ልክ ከዚህ እንደመጣሁኝ አልተመለስኩም ወደ ባህር ዳር። ኤቢዲክ የሚባል ትምህርት ቤት አለ ከዚህ። ከነሱ ጋር ብዙ ነገር ነው ሲረዱኝ የነበረው። ከነሱ ጋር ቆየሁኝ። ምዕራፍ 22 ግን አያያቸው አይደለ? ያለፉት እንዴት ነበር? እኔ ብወዳደር ኖሮ ከነሱ ጋር ብለህ ስታስብ? ያው ጎበዝ ናቸው፣ እነሱም ጎበዝ ናቸው። እኔም ሞክር ነበር ሰራ ነበረ። ይሄው አሁን ያ እንግዲህ ጊዜው ደርሶ ደግሞ ምዕራፍ 23 መጥቻለሁኝ። ሙዚቃም የጀመርኩት ባህር ዳር ነው። ለነገርኩሽ ሀገሬ መዛ ስለሆነ ወደ ባህር ዳር አካባቢ ነው እዛ ነው የጀመርኩት። ባህር ዳር ለመጀመሪያ ጊዜ የጀመርኩት የሆነ የግል ትምህርት ቤት ነበረ። ከሱ ገባሁኝ ምናምን። ከዛ ሙሉ ዓለም በዓለም ማዕከል ከዛም መስራት ጀመርኩ። ቀጥታ መጣሁ ወደዚህ። እንዴት ነበር ኦዲሽን? ቆንጆ ነበር። ኦዲሽን በጣም ቆንጆ ነበረ፣ አሪፍ ነበረ። ዳኞችም አሪፍ ነገር ብለውናል። አሪፍ ነበረ። አልፈራህም ነበር? የኦዲሽን ቀን ብዙ ሰው ይፈራል። ያው ያስፈራል። እንደመጀመሪያ ስለሆነ ምን ይሄን ቦታ ማቀው ያስፈራል ትንሽ። በቲቪ ከመየት ወደዚህ ደግሞ ስትመጪ ምናምን ነገር ትንሽ ያስፈራል። ግን አሪፍ ነበረ፣ በጣም ቆንጆ ነው፣ ከጠበቁት በላይ ነው። ማረው እንዴት ነው? ቤት ውስጥ በመዝፈን ነው። በጣም ብዙ ዘፈኖችን በማዳመጥ እና አድጎ የመጣው በዛ ነው። እና አንድ ወንድም አለኝ በጣም እንደኔ አዳማጭ ማለት ነው። ከሱ ጋር ነው እየተቀባበልን እናዳምጥ ነበር ሙዚቃ። ከዛ አድጎ ነው እዚህ የመጣው። ፋና ላምሮትን ማሰብ ከጀመርኩኝ ቆየው በጣም እና እየተዘጋጀው በደንብ ራሴ ላይ እየሰራው ከ2 አመት በፊት ነው ለመወዳደር ወደ አዲስ አበባ የመጣሁት። ከዛ ራሴ ላይ በደንብ መስራት እንዳለብኝ ሲሰማኝ እንደኬ የሚባል ቡድን አለ፣ እዛ ገብቼ ራሴ ላይ በደንብ እየሰራው አሁን ተሳክቶልኝ ከ2 አመት በኋላ ነው የመጣሁት። አልፋል ስትባል የተሰማ ስሜት ምን አይነት ሁኔታ ውስጥ ነበርክ?
በብርቱ ፉክክር ላይ ነው አልፋችሁ እዚህ ጋር የመጣችሁትና እውነት ነው እንትን ነው ጠብቄ ነበር አሪፍ እንደምታልፍ ማለት ከኔ የሚጠበቀውን በደንብ ሰርቼ ስለሄድኩኝ ጠብቄ ነበር። ከዛ ግን ሳይደወልልኝ ሲቆይ ትንሽ ደብሮኝ ተኝቼ ነበርላ በሰዓቱ ማለት ነው። ሲደወልልኝ በጣም ደስ ብሎኝ ነበር። በጣም ነው ደስ ያለኝ። ጠብቄ ነበር ምክንያቱም በጣም እኔ ጠብቄ ያለኝ እኔ እንደምታልፍ። አዎ 2:30 ጋር ነው የተደወለልኝ። ደብረ ማርቆስ ባለ ቡድን ውስጥ ነው የምሰራ እና ገብቼ ትሬኒንግ ልንጀምር ስንል ተደወለልኝ። ሲደወል አሃሎ አቤት ምናምን እንደዚህ ነው ስልክ አይሰራም አለችኝ። ስልኬ ተበላሽቶብኝ ነበር እና ልትጫር ነበር ምናምን ስለኝ በቃ እንደዚህ ነው በቃ ተባበሪኝ በቃ አልኩና እዛው ጋር አስፈቅጄ ደሮትኩ ወደ ቤቴ ነው የሄድኩ። እንዴት ነበረ ከውጪ ስትመለከቱትና መታችሁ ስትወዳደሩ የፋና ላምሮት መድረክ? ከውጭ ስታይ በጣም ቀላል ነው። ከውጭ ሳይሆን የምሬ ነው ይታወቅሻል። ግን ስትገይበት ይኸው ከበሮ በሰው እጅ ሲያዩት የሚባለው ተረት ነው። የምሬ ነው እና በቃ ይኸው እኔ የመጀመሪያም እንደመሆኑ መጠን ሆኖ ሊሆን ይችላል ወይ ምናምን የሆነ ድንግር ያለኝ ነገር አለ። ይኸው እንግዲህ እስኪ እሱ ግን እንዲለቃችሁ ዛሬ ያው ነጥብም የለም ዳኞችም የሉም። እሱ ፍራታችሁ ለቆ ደግሞ የራሳችሁ መድረክ እንደሆነ እንድታቁትም ጭምር ነው ይሄ የትውውቅ መድረክም የተዘጋጀላችሁ። አላገዛችሁም? ያ በጣም አግዞናል። ነው ትሬኒንግ አድርገናል ትናንት። ዛሬ ደግሞ ትንሽ ተሽሽሏል። ቀጣይ ደግሞ ለውድድር ስትመጣ በቃ አዎ ይሻሻላል። ማን የሚችል ያለ አይመስለኝም የዛኔ። እውነት ነው። በጣም ጥሩ እንለፍ እስቲ ወደ አንተ። ያው እንደምታየው አይደለም ሁሉም ነገር እከታተላለሁኝ። እዚህ ምንም በአካል ባልመጣም እከታተል ነበር እና እዚህ ስትመጪ ደግሞ ሌላ ነው። ደስ ይላል ግን እውነት ለመናገር በጣም ደስ ይላል። ትሬኒንግም ስናደርግም ያለው ነገር በጣም ነው ደስ የሚለው። እነሱም ትሪት የሚያደርጉበት መንገድ በጣም ነው ደስ የሚለው። ሰው ሲሳሳት ምንም ሲልም በቃ እንዳንደናገጥ ያው በጣም ነው ደስ የሚለው እና ከጠበቁት በላይ ነው። ከዚህ ስመጣ እንደውም ያምራል። በጣም ነበር በጣም ጥሩ። ከበሮ በሰው እጅ ልትለኝ ነው? ተመልካች መሆን በጣም ቀላል ነው ብዬ ነው የማስበው። ምክንያቱም ኃላፊነት የለብሽም እዛ ውጪ ስትሆኚ ለምን እንደዚህ አላረገም ለምን እንደዚህ አልሰራውም ብለሽ ልትፈርጂ ትችላለሽ። እና እዚህ ስትሆኚ ደግሞ ተወዳዳሪ ስትሆኚ ትንሽ ጫናው አለ። እሱ ትንሽ ከበድ ያደርገዋል ከተመልካችነት ተወዳዳሪነትን ማለት ነው። ጥሩ የናንተ ይሄኛው ምዕራፍ ከሌላው ምዕራፍ ይለያል። ምክንያቱም ደግሞ የስድስተኛው አሸናፊዎች አሸናፊ ውድድርን ለማካሄድ ዋዜማ ላይ ነው የምንገኘው። ከናንተ ውስጥ እንግዲህ ከ16ታችሁ 4 ተወዳዳሪ ደግሞ ወደዛኛው ይቀላቀላል። እናንተም ልትሆኑ ትችላላችሁና የአሸናፊዎች አሸናፊ ውድድር ዋዜማ ላይ ተወዳዳሪ መሆን ያለው ስሜት ምክንያቱም ከውድድር ወደ ውድድር ነው ቀጥታ የምትገቡትና እሱ ስሜት ምን ይመስላል? እሱ ስሜት እኔ የማስበው ዙሩን ነው። ምክንያቱም መቅደም ያለበት የኛው ዙር ስለሆነ ዙሩ ላይ ፎከስ አደርጋለሁ። የአሸናፊዎች አሸናፊ እሱ ሌላ ውድድር ነው። ለዛ ደግሞ የኛውን ካሳካም በኋላ ለዛ መስራቱ አሪፍ ነው ብዬ አስባለሁ። ምክንያቱም ሁለት ውድድር እያሰብሽ መስራቱ ትንሽ ጫና ስለሚኖር ይመስለኛል እኔ ምክንያቱም ከዚህ በፊት የተወዳደሩት ረጅም ወራቱን አስቆጥረዋል። በተለይ ምዕራፍ 21 ተወዳዳሪዎች ትንሽ ቆየት ብለዋል ከተወዳደሩና አሁን ግን ይሄ ስሜቱም ብቃቱም ሁሉም ነገር ዝግጅቱም እንዳለ ሆኖ ነው። ከዛ ደግሞ ለዋናው ለአጓጊ ወደዛ የምትሻገሩት እሱም አንድ ጥቅም አለው። በጣም አሪፍ ነው። ፎከስ ለዚህኛው ውድድር አድርገሽ ያኛውን ለሱም እየተዘጋጀሽ መወዳደር እንደሱ ነው ብዬ ማስበው ነው። ጥሩ። ስለዚህ ጥሩ ነው እድል ይፈጥርልኛል ብለህ ታስባለህ? በደንብ በዚህኛው ምዕራፍ ስለመጣ ምን ይሰማሃል? ያው ደስ ይላል። የወንድሞቼ ብለውታል። እኔ አሁን ማስብ አሁን ዙር ነው 23 በቃ ይሄን ነው ማስብ እንጂ ቀጣይ ደግሞ እግዚአብሔር ያውቃል። እኔ በቃ በጣልቃ እግዚአብሔር ያውቃል ነው እኔ ማለት ነው ማለት ያው እሱ ነው ይዞት ሁሉንም ነገርና ዛንኛው ጋር ስንገባ ደግሞ ሌላ ነገር ነው ይቀየራል። ውድድሩ ስለሚቀየር እኔ ወንድሞቼ ባሉት ተስማማለሁ። አንተ ግን ወደ ሙዚቃ መለስ ስላርጋችሁና
የማን ሙዚቃ ስጫወት በጣም ያምርብኛል ብለህ ታስባለህ? እኔ መልካሙ ተበጀ የሱ ሲሆን ይወጣልኛል ነው የምትለው? አዎ ለፋይናል ያዘጋጀው የሱ ነው። ብዙ አለ ብዙ አለ። ስለዚህ ያው ሁልጊዜም ዳኞችም ይናገራሉ በተለይ ውድድር ላይ ሲሆን ደበቅ ማድረግ ለቀጣይ ዙር ደግሞ ባዘጋጀው የሚባል ነገር የለም ፋና ላምሮት መድረክ ላይ። ምክንያቱም ደግሞ እለታዊ አቀራረብን ነው መሰረት ተደርጎ የሚዳኘው። ስለዚህ ይዋጣልኛል ይሆንልኛል በመትሉት ብትወዳደሩ እላለሁ እኔ እንደ ሀሳብ። ልክ ነው። አዎ ይበልጥ ግን ደስ የሚለኝ ሲሰራ ምናምን አለማየሁ እሸቴ በጣም ነው የምወደው ሲቀጣሚ። ስለዚህ በጉጉት ነው የምንጠብቀው። የብዙ ሰዎችን አዳምጣለሁ ግን በጣም ወዳቸው ሁለት ብታረግልኝ ደስ ይለኛል። አርገው እሺ ዘርዝረው ያው ሰዓት ስለማይበቃን ነው እንጂ ማዲንጎና ማስተዋል በጣም ይለዩብኛል። ስለዚህ በሁለቱም እናገኛለን ሌሎችን ቢጨመሩም ለቀጣይ ውድድራችን ማለት ነው። በምዕራፍ 23 አንተን ምን ላይ እንጠብቀ? በምዕራፍ 23 እግዚአብሔር በረዳኝ መጠን ጥሩ ቦታ ጥሩ ደረጃ ደርሳለሁ ብዬ አስባለሁ። አሪፍ ውጤት ይዤ እወጣለሁ ብዬ አስባለሁ። በዙሩ ይሄ ውድድር ለኔ ብቻ ነው ብዬ አላስብም። እውነት ለመናገር የቤተሰብም ነው። በጣም ነው ትሪት የሚያደርጉኝ ቤተሰብ። እንዴት ሆንክ እንዴት ነው ምናምን እያሉ በቃ በየሰዓቱ የሚጠይቁኝ ቤተሰብ ናቸውና እንግዲህ ለነሱም ስል ለኔ ብቻ ሳይሆን እንግዲህ አንደኛ ሆናለሁ ብዬ አስባለሁ። በምዕራፍ 23 እግዚአብሔር ከፈቀደ ከ1 እስከ 3 ካልፈቀደ ደግሞ ይሁን። እንግዲህ ከኢትዮጵያ ከተለያዩ አካባቢዎች እንግዲህ ሰብሰብ ብለው ነው እዚህ ፋና ላምሮት መድረክ ላይ የሚነግሱትና ተራው ደግሞ የናንተ ነው። እንድትነግሱም መልካም እድልም እንዲሆንላችሁ እመኛለሁ እኔ ከልቤ። እሺ እናመሰግናለን። ክቡራን ተመልካቾቻችን ፋና ላምሮት በምዕራፍ 23 16 ተወዳዳሪዎች የትውውቅ ስራዎቻቸውን አሳይተውናል። እንዴት ነበሩ? እንዴት ናቸው ቀጣዮቹ ከዋክብት? እንዴት አገኛችኋቸው? ለማንኛውም ዛሬ ኤስኤምኤስም የለም። በቀጣይ ግን በቀጥታ ስርጭት ስንገናኝ የምድብ 1 ተወዳዳሪዎች በቀጥታ ከናንተ ጋር ይገናኛሉ። ለማን ምን መስጠት እንዳለባችሁ እንግዲህ የለያችሁና ያወቃችሁ ይመስለኛል። በእለቱ በሚሰጠውም እንግዲህ ልጆቹንም እንድታበረታቷቸው ቆንጆ ጊዜንም እንድታሳልፉ እንጋብዛቸዋለን። ሌሎች የፋና ላምሮት ዝግጅቶች ይቀጥላሉ። ከኛ ጋርም ስላላችሁ እናመሰግናለን። ጥሩ ጊዜ ይሁንላችሁ።